ለደከማችሁ፣ ለወደቃችሁ፣ ለተሰበራችሁ በልዩ ልዩ ቻሌንጅ ውስጥ ለምታልፉ ሰዎች ነገር ሁሉ ለበጎ ተያይዞ ይቀየርላችሁ። አለቀልን ባልን ሰዓት፣ ሞትን ባልን ሰዓት፣ አንችልም ባልን ሰዓት ቀጥቃጩን ቀጠቀጠን። ቀጥቀጣችሁ ለመጣችሁ ተስፋ ብቻ እጃችሁን ዘርጉልን። እግዚአብሔር ስለ ህልማችሁ ይነሳ። እግዚአብሔር ስለ ተናገራችሁ ነገር ይነሳ። አሁን የምታልፍበት ነገር፣ ግራ የተጋባህበት ነገር፣ የተጨነክበት ነገር፣ ጸልየህ አልነሳ ያለህ ነገር፣ አልቀየር ያለህ ነገር ለበጎ ነው። እንደምን አላችሁ? ክብር ለኢየሱስ ይሁን። ለኔ እንደ ሁለተኛ ቤተ ክርስቲያኔ ነው። ወደዚህ ስመጣ ደስ እያለኝ ነው። ባርካችሁልኛል ቤተሰቦቼን። እግዚአብሔር አምላክ ይባርካችሁ። ቄስን፣ የዚህ ቤተ ክርስቲያን መሪዎችን፣ ቄስና ቄስ መሌ፣ ሌሎቻችሁም ቤተ ክርስቲያን መሪዎች፣ ሽማግሌዎች ሁሉ እግዚአብሔር አምላክ ይባርካችሁ። ሮሜ ምዕራፍ 8 ላይ ያለ ሐሳብ ነው የምናገርበት። አንዲት ቨርስ ናት፣ አንድ ቁጥር። በዛ ላይ ተነስቼ ነው የምናገረው የእግዚአብሔርን ሐሳብ። እግዚአብሔር ደግሞ ያስተምረናል። ምዕራፍ 8 ቁጥር 28 ሁላችን አንድ ላይ አውጥተን ብናነበው ደስ ይለኛል። በጌታ በኢየሱስ ስም እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ድገሙት እስቲ። እንደ ሐሳቡም ነገር ሁሉ ለበጎ እንዲደረግ እናውቃለን። አዲሱ መደበኛ ትርጉም አነብላችኋለሁ። እግዚአብሔር ለሚወዱትና እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን ይላል። ነገር ሁሉ ለበጎ ነው። አሜን። ይሄ ነው መልእክቴ። ነገር ሁሉ ለምንድን ነው? እስቲ ለበጎ ነው በሉ። ግድ የለም ማትተዋወቁ ትመስላላችሁ። አንዳንዶቻችሁ በረድ ያላችሁ ትመስላላችሁና ከአዲስ አበባ ያው ሞቅ ብሎን ስለመጣን ማሟሟቅ ጥሩ ነው። ጌታ ይባረክ። ወደ ቀኝም ወደ ግራም ነገር ሁሉ ለበጎ ነው በሉት። think of the worst thing። በህይወታችሁ መጥፎ ነው የምትሉትን ነገር እንኳን ዛሬ ፌስ አድርጋችሁ የመጣችሁ እንደዛ የተሰማችሁ ሰዎች አዋጅ አለኝ በዚህ ማለዳ። አረ አዋጅ አለኝ። ሃሌሉያ። እንደ መልእክተኛ ለደሴ ማህበረ ምእመናን ለመካነ ኢየሱስ ሰዎች በዚህ ማለዳ እድል ሰጥቷችሁ የእግዚአብሔርን ቃል ልትሰሙ ለተሰበሰባችሁ አዋጅ አለኝ። ነገር ሁሉ ለበጎ ነው። ነገር ሁሉ ለበጎ ነው። የእግዚአብሔርን እውነተኛ ቃል እናገራለሁ። ነገር ሁሉ ለበጎ ነው። ኢየሱስ ጌታን። በቅርቡ አንድ ሰው ማህበራዊ ሚዲያ ላይ ምን ይላል? እኔ ጴንጤን አላምንም ይላል። ጴንጤን አላምንም እና እንዴት ነው ሲባል ጠፋ ተብሎ፣ ሞተ ተብሎ፣ ወደቀ ተብሎ የሆነ አሮጊቶች ጋር ገብቶ ደግሞ እጅ ተጭኖለት ተነቃክቶ በሚቀጥለው ቀን ቆሞ ታያዋለሃል። አረ ኢየሱስ ጌታ። አረ አዋጅ አለ። ሃሌሉያ። ለደከማችሁ፣ ለወደቃችሁ፣ ለተሰበራችሁ በልዩ ልዩ ቻሌንጅ ውስጥ ለምታልፉ ሰዎች ነገር ሁሉ ተያይዞ ለበጎ ይቀየርላችሁ። ነገር ሁሉ ለበጎ ተያይዞ ይቀየርላችሁ። ኢየሱስ ጌታ። ወደዚህ ከመምጣቴ በፊት በማህበራዊ ሚዲያ ላይ ያስተላለፍኳት አንዲት ነገር አለች ወደ ቃሉ ከመግባቴ በፊት እና ሪስሊንግ የምታውቁ ሰዎች ሪስሊንግ አይታችሁ ቢያንስ በቴሌቪዥን ኢትዮጵያ ውስጥ የለም። አይ ኖ ዲስ ስፖርት አይደለ? ሪስሊንግ ውስጥ ፔር ሆነው ለሁለት የሚጫወቱት ጨዋታ አለ እና በቃ ይቀጣቀጣሉ። ድብድብ ነው። የኔ ቢጤ የኔ እናት ቢጤ መቼስ አሉ በደንብ ይሄንን ቴሌቪዥኑን ማያዩ ሰዎች እና በደንብ ላብራራ እና ሪስሊንግ ውስጥ ለሁለት የሚጫወቱት ጨዋታ አለ እና በጣም ጌታ በዛም ተናግሮኝ ነው በልቤ ላይ ስላለፈ ነው። ኢየሱስ ጌታ ነው እና ሁለት ሆነው ይደባደባሉ እና ያንዱ አጋር በዛ በኩል ያንዱ አጋር በዛ በኩል ይሆናል እና ይሄ ቀጥቀጥ ተብሎ ሊሞት ሲል እንደምንም ብሎ እጁን ያወጣና ድረስልኝ ይላል። ያንኛውን ድርሻው አልችልም ብሎ መዘርጋት ነው እና ያንኛው ውጭ ያለው ህጉ እንደዚህ ነው። እንደምንም እጁ ከተዘረጋ ያንን ይነካና ይገባል። በአዲስ ኃይል በአዲስ ጉልበት የቀጠቀጠውን ይቀጠቅጥለታል። አሜን ናችሁ። ተቀጥቀጣችሁ ለመጣችሁ ተስፋል ብቻ እጃችሁን ዘርጉለት።
ኃይሌ በድካም ይገለጣል፣ ጸጋዬ ይበቃሃል። እጆቻችሁን አንሱ፣ ግድ የላችሁ። ሃሌሉያ ማሃዳ ሲብራጀነ ደለቨራዲያ የእግዚአብሔር መንፈስ በዚህ ማለዳ ሃሌሉያ አቅም ላጣችሁ ሰዎች አቅም ይሆናችኋል። ጉልበት ለከዳችሁ ሰዎች ጉልበት ይሰጣችኋል። መነሳት ይሆናል። የሳተ አይመለስምን? የወደቀ አይነሳምን? አረ ተስፋ አላችሁ። አረ ተስፋ አለ። ሃሌሉያ እንደገና መቆም ይሆናል። በጣም ይገርመኛል። እንደምንም ብሎ የዛ ድርሻ የተቀጠቀጠው የደከመው የተሸነፈው ድርሻ እንደምንም ብሎ እጁን መዘርጋት ድረስልኝ ማለት። ያንኛው ይመጣና ቅጥቅጥ ያደርግለታል። ቀጥቅጦ የሚተው መሰላችሁ? ይሄ የሞተው ሰው የእጅ ዘረጋውን ሰው ያመጣና እሱ ላይ ያደርገዋል። አሸናፊ ይሆናል። በመስቀል እንደዚህ ነው የሆነልን። ከማን በመስቀል እንደዚህ ነው የሆነልን። አለቀልን ባልን ሰዓት፣ ሞትን ባልን ሰዓት፣ አንችልም ባልን ሰዓት ኢየሱስ ጌታን ቀጥቃጩን ቀጠቀጠልን። ከዛ እኮ አንቺ ድል ነሽ ሆንሽ። ከዛ እኮ አንተ ድል ነሽ ሆንክ። አረ ኢየሱስ ጌታ ነው። በወደደን በርሱ ከአሸናፊዎች እስቲ ባካችሁ አውጁ፣ ባካችሁ ነቃ በሉ። እበልጣለሁ በል እባክህ። አሸንፎልሽ ነው፣ ተዋክቶልን ነው። ኢየሱስ ጌታ ነው። ወደ ዛሬ ሐሳቤ ልምጣ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ነው። እስቲ ለበጎ ነው በሉ። በቃ አዝማቼ ይሄ ነው። አለቃችሁም ዛሬ በቃላችሁ እስክትይዟት ደስ አንላቀቅ። እስቲ ለበጎ ነው በሉ። ከባድ ነገሩ ለበጎ ነው። የተጨነቅሽበትም ለበጎ ነው። ሰዎች ከፉብኝ ያልሽውም ነገር ለበጎ ነው። ሰይጣን ያወሳሰበ የመሰለህ ነገር ለበጎ ነው። አረ ኢየሱስ ጌታ ነው። አላልፍ ያልከው ነገር ለበጎ ነው። ታውቃላችሁ ሮሜ ምዕራፍ 8 ቴዎሎጂያኖች የመጽሐፍ ቅዱስ በቃ መደምደሚያ ብለው ነው የሚሉት እና the central theme of the Bible ስለ ጽድቅ፣ ስለ ኩነኔ በክርስቶስ ኢየሱስ ስላለ የመንፈስ ሕይወት መዳን፣ የእግዚአብሔር ልጅነት የሌለው ሐሳብ የለም። ምዕራፍ 8 ካላነበባችሁት 1000 ጊዜ እንድታነቡት እመክራችኋለሁ። ሮሜ ምዕራፍ 8 አይ ኖ ብዙዎቻችሁ እንደምታነቡት አውቃለሁ፣ ግን ማስተር ቴዎሎጂ ነው። በቃ መሰረታዊ ወይም ደግሞ ሴንትራል ቲም ነው፣ ወሳኝ ማዕከላዊ ሐሳብ ነው። ሮሜ ምዕራፍ 8 ስለ ብዙ ነገር ይናገራል። በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ብሎ ይጀምራል። በመንፈስ ስላለው ኑሮ ይነግረናል። የሚመጣ ክብር ይነግረናል። የዚህ ዓለም መከራን ደግሞ ይነግረናል። የመንፈስ ቅዱስ እርዳታ ይነግረናል። እንዴት እንደምንጸልይ እንደማንችል መንፈስ ግን በማይነገር መቃተት ስለ ቅዱሳን እንደሚጸልይ እንደሚቃተት ይነግረናል። ለምን እንደተጠራን ይነግረናል። የእግዚአብሔር ልጅነትን ይነግረናል። በክርስቶስ ስላለ አሸናፊነት ይነግረናል። በዚህ ሁሉ ውስጥ ግን ይቺ አሁን የነገርኳችሁ አንዷ ሐሳብ አለች እና ስለ ብዙ አላወራም። ስለዚች ብቻ ነው ማወራችሁ። ኢየሱስ ጌታ ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ይደረጋል። እንዴት ነው መከራን የምንረዳው? እንዴት ነው ቻሌንጅን የምንረዳው? እንዴት ነው አሁን ያለንበትን የህይወት ውጣ ውረድ የምንረዳው? ሐዋርያው ጳውሎስ ስለዚህ ነው መልስን የሚሰጠን። ሐዋርያው ጳውሎስ በነበሩበት ዘመን ምን አይነት መከራ ነበረ ያጋጠማቸው? ምን አይነት ቻሌንጅ ነበር ያጋጠማቸው? በነፍሳቸው፣ በህይወታቸው ላይ፣ በአገልግሎታቸው ላይ፣ በመውጣት መግባታቸው ላይ ምንድን ነበር የተፈጠረው ስትሉ አሁን እኛ ከምናልፍበት ጋር በማይነጻጸር በማይታይ መልኩ እጅግ ከፍ ያለ መከራ ደርሶባቸዋል። ለአውሬ ተላልፈው ይሰጡ ነበር፣ በመጋዝ ይሰነጠቁ ነበር፣ በዘይት ይቀቀሉ ነበር። ቤተክርስቲያን በኃይለኛ ስደት ውስጥ ነበረች። በሞትና በህይወት መካከል ሆነው የክርስቶስን ኢየሱስን ወንጌል ይሰብኩ ነበር። በዛ ሁሉ ውስጥ ግን ሐዋርያው እንደዚህ ይላል፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ይሄ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ይላል። ታምናላችሁ? ታምናላችሁ?
ታምናላችሁ? የጊዜው መከራ ምንም እንዳይደል እናውቃለን ይላል። ሊመጣ ካለው ክብር ጋር ሲስተያይ አሁን የምናልፍበት ነገር ምንም እንዳይደል እናውቃለን። ኢየሱስ ጌታን የልጁ መልክ እንደውም በእኛ እያበራ እየታየ ይሄዳል ይላል። አረ ኢየሱስ ጌታ ነው። እስቲ ለበጎ ነው በሉ። ዛሬ ግን ከዚህኛው ሊመጣ ካለ ክብር ጋር ብቻ ሳይሆን በዚህኛውም ህይወት እግዚአብሔር እንዴት ነገሮችን ለበጎ እንደሚቀይር አሳያቸዋል። ኢየሱስ ጌታ ነው። ከጎናችሁ ላለው ሰው ግዴለም ለበጎ ነው በሉት። አሁን የምታልፍበት ነገር፣ ግራ የተጋባህበት ነገር፣ የተጨነክበት ነገር፣ ጸልየህ አልነሳ ያለህ ነገር፣ አልቀየር ያለህ ነገር ለበጎ ነው በሉት። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ዘፍጥረት ምዕራፍ 45 ላይ እንሄዳለን። መነሻዬ ነው ይህንኛው ሐሳብ። ዘፍጥረት ምዕራፍ 45 ላይ እንደነገርኳችሁ ፈጠን እላለሁ። እግዚአብሔር ቢረዳን ብንጸልይ ደስ ይለኛል። ዘፍጥረት ምዕራፍ 45 ከጊዜ አንፃር ከ3 ልጀምር። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን አለ። ወንድሞቹም ይመልሱለት ዘንድ አልቻሉ፣ በፊቱም ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ኢየሱስ ጌታ ነው። ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና። ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበትም 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀረላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። ዋው! አሁንም እናንተ ወደዚህ የላካችሁኝ አይደላችሁም። ኢየሱስ ጌታ ነው። እግዚአብሔር ላከኝ እንጂ ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅም ምድር ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅህ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ፣ ወደ እኔና አትዘግይ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ነገር ሁሉ ለበጎ የተቀየረለት ሰው፣ አረ ሃሌሉያ! ሐሳቤ እየገባችሁ ነው ብዬ አምናለሁ። ግልጽ ነው። ኢየሱስ ጌታ ነው። ዮሴፍ ህልምን አለመ። በወንድሞቹ ዘንድ፣ በአባቱ ዘንድ፣ በእናቱ ዘንድ እቅፍ ውስጥ እያለ በተመቻቸ ሁኔታ እያለ ህልምን አለመ። እግዚአብሔር ህልምን ራእይን ሰጠው። ከህልሙ የተነሳ መጽሐፉ ሲናገር መለስ ብላችሁ ስታዩ ታሪኩን፣ ከህልሙ የተነሳ ወንድሞቹ ቀኑበት፣ ተነሱበት ይላል። እንኳን ወንድሞቹ የራሱ አባት ጭምር አይደለ ገሰጸው። ደሞ እኔና እናትህ እንድንሰግድልህ ትፈልጋለህን አለው። እና በአንድ ቀን ምግብ አድርስ በተባለ ቀን ወደ ዶታይን ወረደ ይላል። ወንድሞቹ ሲመለከቱ ህልመኛው መጣ ነው። በነገራችን ላይ ሰዎች የሚጠላችሁ ስለ መልካችሁ አይደለም፣ ስለ ህልማችሁ። ኢየሱስ ጌታ ነው። ቢሆንም የህልሙ ባለቤት ከህልማችሁ ግብ ያደርሳችኋል። አሜን ብላችሁ ውሰዱ። ግዴላ ህልምን የሰጠ ጌታ ታማኝ ነው። አንዳንድ ጊዜ we try to own our own visions። እግዚአብሔር የሰጠንን ህልምና ቪዥን የራሳችን አድርገን ስለዛ እንጋደላለን። ቪዥኑ ባለቤት አለው። እስኪ ራእዩ ባለቤት አለው በሉ። ህልሙ ባለቤት አለው በሉ። ይሄ ብላቴና ልይ ብሎ አላየም፣ ያሳየው እግዚአብሔር ነው። ስለዚህ ስለ ህልሙ እሱ ይዋጋለታል። አውጃለሁ ዛሬ ህልም ያላችሁ ሰዎች፣ እግዚአብሔር ራእይ የሰጣችሁ ሰዎች፣ እግዚአብሔር እንዲህና እንደዛ አደርግልሃለሁ ያለ ሰው፣ ነገር ግን በብዙ ተግዳሮት ውስጥ ያላችሁ ሰዎች፣ የህልሙ ባለቤት ስለ እናንተ ይዋጋል። ስለ ህልሙ ይዋጋል። የራእዩ ባለቤት ስለ ህልሙ። ኧረ ሃሌሉያ! ኢየሱስ ጌታ ነው። እስቲ ህልሜ ባለቤት አለው በሉ። ህልም ያላችሁ ሰዎችን ነው የማወራው። ኢየሱስ ጌታ ነው። እና በህልሙ የሚሆነውን እናያለን። እና እኔ በዮሴፍ ቦታ እንደ ስሜ ይሆናልና አጋጣሚ ሆኖ በዮሴፍ ቦታ ራሳችሁን አድርጋችሁ አስቡ። በዮሴፍ ቦታ በሆነ እኔ ምን አደርጋለሁ? ወይኔ ወንድሞቼ ከዱኝ። እና እንጀራ ሊያደርስ ነው የሄደው። ምድረ በዳ ላይ ናቸው። ሰፍ ብለው ይበላሉ ብለው ሲጠበቅ በህልሙ የሚሆነውን እናያለን። እንግደለዋል። ክርክር ተነሳ። አይ ጉድጓድ ውስጥ እንጣለው ተባለ። ጉድጓድ ውስጥ ገባ። ነጋዴዎች ሲያልፉ
ለእነዚህ ነጋዴዎች እንሽጠው ከሚሞት ትንሽ ሳንቲም እናገኝበት አሉ። ቢወርድም ህልሙ አልሞተም፣ ቢጣለም ህልሙ አልሞተም። ለጊዜው ቻሌንጅ ቢሆንም ህልሙ አልሞተም። አዋጅ አለኝ ዛሬ። ኧረ ሃሌሉያ! በሆነ ቻሌንጅ ውስጥ ያለፋችሁ ላላችሁ፣ ህልም ላላችሁ ሰዎች ለጊዜው በሆነ ቻሌንጅ ውስጥ ያለፋችሁ አላችሁ። እግዚአብሔር ግን ስለ ህልማችሁ ወደ ቤታችሁ ይመጣል። እግዚአብሔር ግን ስለ ህልማችሁ ሰዎችን ይቀሰቅሳል፣ እረፍትን ይነሳቸዋል። ኧረ ሃሌሉያ! እስቲ ህልሜ ባለቤት አለው በሉ እባክህ። አሜን ናችሁ? ኧረ ኢየሱስ ጌታ ነው። ክብር ለኢየሱስ ይሆን። እና ልጁን ሸጡት እና በዮሴፍ ቦታ ብትሆኑ ይሰግዱልሃል አላልከኝም እንዴ? ወንድሞቼ ዝቅ ይሉልሃል አላልከኝም እንዴ? ምን ውስጥ ገባው? ለበጎ ነው የሚል ይመስላችኋል? በፍጹም ሊገባው አይችልም። እና ዛሬም አሁን ህይወታችን ላይ እንደዚህ ነው። የሆኑ ነገሮቻችሁ እኮ አልገባችሁም። የሆኑ ነገሮቻችን እኮ ግራ ገብተውናል። ግን ዛሬ ላይ ቆመን ከቃሉ የተነሳ ለበጎ ነው እንላለን። ማለት ትችላላችሁ። እስቲ እጆቻችሁን ከፍ አድርጉ። የላችሁ እኔ መንፈስ ቅዱስ ይሰማኝ አለ። ጌታ አይዟችሁ፣ ኢየሱስ ጌታ ነው። እስቲ ለበጎ ነው በሉ እባክህ። አውጁ ዛሬ ጅኒ ይቃጠል፣ አጋንንት ይቃጠል፣ አስቆመዋለሁ፣ ገለዋለሁ፣ ገላታለሁ ያለ በህልማችሁ ላይ የወጣ ይቃጠል። ኧረ ሃሌሉያ! ለበጎ ነው በሉ እባካችሁ፣ ለበጎ ነው በሉ እባካችሁ። ማካቦራዲያ ኧረ ኢየሱስ ጌታ ነው። ለበጎ ነው። በፍጹም ይሄ ሰው ለበጎ ነው ሊል አይችልም። እዛ ቦታ ላይ ሆኖ ወይኔ ህልሜ፣ ወይኔ ወገኖቼ፣ እግዚአብሔር ሆይ የታለ የተናገርከኝ? ውሃ በላኝ፣ ወንድሞቼ ካዱኝ። መካድ ብቻ መሰላችሁልኝ? ልብሱን ገፋው፣ በደም ለውሰው፣ ልጅህ ዮሴፍ ክፉ አውሬ በልቶታል አሉት። ህልመኛው በህይወት አለ። ኧረ ሃሌሉያ! ህልሙ ባለቤት አለው፣ ራእዩ ባለቤት አለው። ለሆነ ሰው ግን አዋጅ አለኝ። ሃሌሉያ! ለሆነ ሰው ግን ትንቢት አለኝ። ሃሌሉያ! መልእክት አለኝ። ሃሌሉያ! እግዚአብሔር ስለ ህልማችሁ ይነሳል። እግዚአብሔር ስለ ተናገራችሁ ነገር ይነሳል። እሱ ሰው አይደለም። እና በብዙ ስቃይ ውስጥ አለፈ። እንደ ባሪያ ተሸጠ። እና በዛን ጊዜ በነበሩ ባሪያዎች ሲስተሙን ታውቃላችሁ፣ ብዙ ስለምትሰበኩ አውቃለሁ። እና ምልክት ተደርጎበት ይሆናል። የገዛው ጲጢፋራ ነው። የኔ ባሪያ ነህ ሲል ወይ ጆሮውን በስቶታል፣ የሆነ ነገር አድርጎበታል። እና ተስፋ የለውም፣ ለበጎ ነው ሊል አይችልም። ግን ክሊክ ያደርግለታል። አልፎ እግዚአብሔር አለ ይላል። አሜን። በመከራ ውስጥ ሆናችሁ እግዚአብሔር አለ ማለት ከቻላችሁ እናንተ የእምነት ሰዎች ናችሁ። የቻሌንጆች የመከራ ብዛት በነገራችን ላይ ዋናው ነገር ህልማችሁን ማስጣል ነው። እናንተን ከእግዚአብሔር ማፋታት ነው። ግን አይችልም። መከራ ወይንስ ስደት ወይንስ ልዩ ፍጥረት አለ። ማንም ከክርስቶስ ፍቅር እንዳይለየን ይህን ተረድቻለሁ አለ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ህልምህን ጠበቅ አድርገህ ያዝ በሉት። ከጎናችሁ ላለው ሰው እግዚአብሔር ስለተናገረው የተስፋ ቃል አይዘገይም በሉት። ሃሌሉያ! በጊዜው ይመጣል። አይዞ በሉት። ሃሌሉያ! እንግዲህ እርስ በርሳችሁ ተጽናኑ ነው አይደል የሚለው። እንግዲህ እኔ እዚህ ሆኜ ሁላችሁ ላጽናና ልነካ አልችልም። ከጎናችሁ ያለውን ሰው አይዞህ፣ ህልምህ ባለቤት አለው። ሃሌሉያ! ነገር ሁሉ ለበጎ ይቀየርልሃል በሉት። ባልና ሚስት ብትሆኑም ተጽናኑ፣ ግድ የላችሁም። እርስ በርሳችሁ ተጽናኑ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። እና ዮሴፍ ጲጢፋራ ቤት ተሸጠ። እዛም የደረሰበትን ነገር ታውቃላችሁ። የሚገርም ነው። ሴትየዋ ተነሳችበት፣ ራቁቱን ሸሸ፣ ሊደፍረኝ ነበር ብላ ከሰሰችው።
ከባርነት ከእንደገና ወደ እስር ቤት ሄደ። በጣም ያሳዝናል። አሁንም የነገርከኝስ ያልከኝስ ያወራኸኝስ ይሰግዱልሃል ተብዬ በየአቅጣጫው እየሰገድኩ ነው ያለሁት። በየአቅጣጫው እየተጨፈጨፍኩ ነው ያለሁት። በየአቅጣጫው ከውርደት ወደ ውርደት እየወረድኩ ነው ያለሁት ነው ሊል የሚችለው ዮሴፍ። ግን ለበጎ ነው። ንግስና ከጲጢፋራ ቤት ሳይሆን ከእስር ቤት ነው። አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! አረ ሃሌሉያ! እግዚአብሔር እንዳየላችሁ ወደ ከፍታ ትወጣላችሁ። እግዚአብሔር እንዳየላችሁ ወደ ዴስቲኒያችሁ በኢየሱስ ስም ስልጣን ከፍ ማለት ይሆንላችኋል። እግዚአብሔር እንደተናገራችሁ ሃሌሉያ! ውርደት በሚመስል ውስጥ ወደ ከፍታ መውጣት ይሆናል። ሽንፈት በሚመስል ውስጥ ወደ ድል መውጣት ይሆናል። አረ ሃሌሉያ! እስቲ ኢየሱስ ጌታ ነው በሉ እባክህ። ድገሙልኝ እባካችሁ። ሃሌሉያ! የጌቶች ጌታ ነው። የነገስታት ንጉስ ነው። የሚመጣ ገዢ ነው። ሽንፈት በሚመስል ውርደት በሚመስል ከላይ እግዚአብሔር ግን ሲያይ ወደ ከፍታ ሊያወጣው ነው። ኢየሱስ ጌታ ነው። የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እንኳን ቀረ። አሜን። የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እንኳን ቀረ። ኢየሱስ ጌታ ነው። እውነት እነግራችኋለሁ፣ እንኳን ሆነ የምትሉት ነገር እንኳን አለፈ፣ አንዳንዱ ነገር እንኳን አልተሳካም የምትሉት ነገር አረ ኢየሱስ ጌታ ነው በህይወታችሁ ላይ ይሆናል። ነገ የምታመሰግኑበት። ለምን እናንተ ዝም ብላችሁ የመጣችሁ አይደላችሁ። በእግዚአብሔር መለኮታዊ ጥሪ፣ በእግዚአብሔር መለኮታዊ ምርጫ፣ በእግዚአብሔር መለኮታዊ እይታ የታያችሁ ከዘመናት በፊት የተመረጣችሁ ናችሁ። በማህፀን ሳለህ ነው አይደል የሚለው? በሆድ ሳልሰራ ቀድሻለሁ ነው የሚለው። ኢየሱስ ጌታ ነው። ብዙ ችግራችን በግምት የመጣን ይመስለናል። በግምት የተገኘን ይመስለናል። የሆነ ሰው ራርቶልን ወንጌል የነገረን ይመስለናል። በዘላለም እቅድ ተጠርተናል። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ይደረጋል። እዚህ ነገር ሁሉ ለበጎ ነው በሉ እባክህ። ኢየሱስ ጌታ ነው። እና ዮሴፍ እስር ቤት ተጣለ። በሐሰት ተከሳችሁ ታውቃላችሁ? በሐሰት ተከሳችሁ አታውቁ? በጣም ብዙ ጊዜ ደርሶብናል፣ ይደርስብናል። ኢየሱስ ጌታ ነው። እስር ቤት ውስጥም አልቆመም የእግዚአብሔር ነገር። በእስር ቤትም ውስጥ እግዚአብሔር ከሱ ጋር ነበር። ከጎናችሁ ላለው ሰው እንደዚህ በል፣ ብቻ እግዚአብሔር ካንተ ጋር ይሁን በሉት። ምንም አይነት ሁኔታ ውስጥ ሆነ በሉት። ሰዎች ቢከዱ፣ ቢጠሉ፣ ቢገፉ እግዚአብሔር ካንተ ጋር ይሁን። አረ ሃሌሉያ! መነሻህ እሱ ነው። ከፍታህ እሱ ነው። ክብርህ እሱ ነው። ሹመትህ እሱ ነው። ቅባትህ እሱ ነው። ማምለጫ እሱ ነው። ያድናል፣ ያድናል። ጃና ባላ ባራዲያ ኢየሱስ ጌታ ነው። ከዮሴፍ ጋር አብሮ ስለ ህልሙ ነው የተነሱበት። እሱም ስለ ህልሙ አብሮ ወርዷል። ብዙ ጊዜ ፎከሳችን ከኛ ተቃራኒ ስለቆሙ ኃይላት ነው። ከኛ ተቃራኒ ስለቆሙ ሰዎች ነው። ካንተ ጋር ያለው ይበልጣል። ከጎናችሁ ያለውን ሰው ያዝ አድርጉት። ግድ የለህም ካንተ ተቃራኒ ስለሆኑ ሰዎችና መናፍስት አትጨነቅ። ካንተ ጋራ ያለው ይበልጣል። ካንተ ጋራ ያለው ሃሌሉያ የመናፍስቱ ፈጣሪ፣ የጌቶች ጌታ፣ የነገስታት ንጉስ። አረ ሃሌሉያ! ወየው ጌታ ያለ ተከበናል።
አይደል? ኤልሳ ባሪያ ጊያዝ ወየው ጌታ ሆይ ተከበናል፣ አለቀልናል። አይኑ የተከፈተለት ኤልሳ እባክህ የብላቴናውን አይን ክፈታል። ኢየሱስ ጌታን ዛሬ አይኖቻችሁ ይከፈቱ። ህልምህን ሊያደርስ ህልምህን ግብ ሊያደርስ ካንተ ጋር የቆመው ይበልጣል። አይ ቴል ዩ ይበልጣል፣ ይበልጣል። Don't bother about the people against you. ከናንተ ተቃራኒ ስለቆሙ ሰዎችና ነገሮች አትጨነቁ። እናንተ ጋር እግዚአብሔር መኖሩን ብቻ እርግጠኛ ሆኑልኝ። አረ ኢየሱስ ጌታ ነው። እስቲ ከኔ ጋር ያለው ይበልጣል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስር ቤትም ጸጋው አለ። ተጥሎም ተወንጅሎም አለ ጸጋው። አሜን። አንዳንድ ጊዜ እኮ እኛ ራሳችን ጥያቄ ላይ ነን፣ ለሰዎች ግን መፍትሄ ነን። አሜን። አረ ኢየሱስ ጌታ ነው። አንተ ጋር መፍትሄ አለ በሉት ባካችሁ፣ በጌታ በኢየሱስ ሃሌሉያ። ወድቃችኋል ግን ለሌሎች መነሳት፣ ተጥላችኋል ለሌሎች ግን መነሳት፣ አረ ደክማችኋል ለሌሎች ግን ብርታት። ሃሌሉያ። ጸጋው ከሱ እንጂ ከኛ አይደለም። የሚሰራ ጌታ አለ። ክብር ለሱ ይሁንለት፣ አምልኮ ለሱ ይሁንለት፣ ስግደት እልልታ ለሱ ይሁንለት። ሃሌሉያ። ኢየሱስ ጌታ ነው። እና አብረውት እዛም እስር ቤትም አለቃ ነው። አለቅነት አይለቅህም፣ አገልጋይነት አይለቅህም። አሜን። መፍትሄ አንተ ጋር ስላለ፣ መፍትሄ አንቺ ጋር ስላለ፣ ክብር አንተ ጋር ስላለ፣ እረ ኢየሱስ ያድናል። አንድ ከባድ ነገር እንገራችሁ። ከዚህ በፊት ተናግሬ እኮ አላውቅም፣ ግን የሆነ ነው በአንድ አገልጋይ ህይወት። ሰውየው በጣም ስቶ መስመር ከቤተ ክርስቲያን ታግዶ ተባሮ በቃ ይለይልኛልና አልቤርጎ በጨለማ ልክ ያልሆነ ነገር ሊያደርግ እና እዛ ልክ ሲሄድ ከፍሎ ሊያድር ሲል አጅሬው ጮኸ። እዚህም አልለቀከኝም አለ። አበረታታ አይደለም፣ የሆነ ነገር ነው ነግራችሁ። አይለቅህም። ስለ ህልምህ ጉድጓድ ውስጥ ይገባል። አንተን ሊያወጣ ይመጣል። እባካችሁ ነፍሴ ተይዛለች በዚህ ነገር በጌታ በኢየሱስ። የገባችሁበት የውድቀት አዝቅት ምንም ቢሆን ሃሌሉያ፣ ከሰማይ ስላንተ የመጣ ከሰማይ ስላንቺ የመጣ የጌቶች ጌታ ሃሌሉያ ሊያወጣህ ይመጣል፣ ሊያነሳህ ይመጣል፣ ወደ ስፍራ ሊመልስ ሪስቶር ሊያደርግ። ጠላቴ ሆይ በወድቅ በእኔ ደስ አይበልሽ። ሃሌሉያ። በጨለማ በሄድ ጌታ ብርሃኔ። ኢየሱስ ጌታ ነው። እና ፈታ ህልም አንዱ ለእንጀራ በዛ ነው የሚባለው፣ ጠጅ አሳላፊ ሁለተኛው ለነሱ ፈታላቸው። ባለንጀራው ሞተ። ያንኛውን ግን እባክህን እንዳትረሳኝ በግፍ ልክ ባልሆነ ክስ ነው ያለሁት እዚህ አስበኛል። በነገራችን ላይ ሰው አያስብም፣ እግዚአብሔር ነው የሚያስብ። እንኳን ረሷችሁ አንዳንድ ሰዎች ከፍ ላለ ነገር ልትታሰቡ ነው። እና ማስታወስ በሚገባው ጊዜ አስታወሰው። አይገርም? ህልሙም ፍቹም በጠፋ ጊዜ፣ ፈርዖን በተጨነቀ ጊዜ ወየው አለ። የሆነ እኮ ህልመኛ አለ። ኢየሱስ ጌታ የሆነ ህልመኛል፣ እስር ቤት የተጣለ ለዛውም በግፍ የተጣለ ኢየሱስ ጌታ። ሰውየው አንድ ጊዜ ሹት አረገ። ኢየሱስ ጌታ። አረ ሃሌሉያ። እሲ ለበጎ ነው በሉ ባካችሁ። ኤቭሪ ቻሌንጅ ኤቭሪ መከራ የምታልፉበት ለበጎ ነው፣ ለበጎ ነው፣ ለበጎ ነው። ነቅነቅ አድርጉልኝ ላስፈቅዳችሁ ከይቅርታ በእውነት ለበጎ ነው በሉት። ለበጎ ነው፣ ለበጎ ነው፣ ለበጎ ነው።
ሃሌሉያ! እንኳን ተረሳህ፣ እንኳን ተጣልክ፣ እንኳን ግራ ተጋባህ፣ አሁን ነገር ይበራልሃል። ኢየሱስ ጌታ ነው። የቆምን ሲመስል የተሰነካከልን ሲመስል ልንነሳ ነው። ኢየሱስ ጌታ። ክብር ለኢየሱስ ይሁን። አስታወሰው ቀጥታ ሰውየው ለፈርዖን አባት አድርጎኛል ነው የሚለው። ኢየሱስ ጌታ። አንተ ብላቴና ነው፣ ግራ የገባው ለፈርዖን በወቅቱ የነበረ ሱፐር አይደለ? በቃ አሁን ዩናይትድ ስቴትስ እንደምትሉት እንደውም አሁን አሜሪካ ተቀናቃኞች የበዙባት በወቅቱ የነበረው በቃ የፈርዖን ገዢነት ነው። የግብጽ ስልጣኔ ነው። እስከ ዛሬ ድረስ እኮ ፒራሚዶቹ ምትክ የላቸውም። በኢንተርምስ ኦፍ ቮሊዩምስ እንደዛ አይነት ሂውማን ሲቪላይዜሽን የለም። እና እዛ ላይ ገዢ ጊዜ እየመጣ ነው። ስለ ህልማችሁ እግዚአብሔር ወደ እናንተ ይመጣል፣ ወደ እናንተ ይቸኩላል። ግድ ይላችሁ ተቀበሉ። በኢየሱስ ስም ስልጣን ስለ እናንተ ይፈጥናል። የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እንኳን ቀረ። የሆነው ሁሉ እንኳን ሆነ፣ የቀረው ሁሉ እንኳን እግዚአብሔርን በእውነት ለሚወዱ ሐሳቡም ደግሞ ለተጠሩ ኢየሱስ ጌታ ነገር ሁሉ ለበጎ ነው። እና ዮሴፍ ከፍ ባለ ጊዜ ምን የሚል ይመስላችኋል? ለካ ለዚህ ነው ለካ ወደ ግብጽ የተሸጥኩት ግብጽ ላይ ልነግስ ነው። አሜን። እና እዚህ ታሪክ ላይ እንደምትመለከቱት ወንድሞቹ መጡ። ረሃብ በጸና ጊዜ ምድር ላይ ወንድሞቹ እህል ፍለጋ መጡ። እና ዮሴፍ ረጅም ጊዜ ታሪኩን አልተረከላችሁም። ረጅም ጊዜ ራሱን ሸፍኖ ነበር። እና እዚህ ጋር ግን በቃ አለመግለጥ አልቻለም። እና ራሱን ገለጠ። ሊያጠፋን ነው ብለው፣ ሊረግመን ነው፣ ሊያሳስረን ነው ብለው ሲያስቡ ወንድሞቼ አላቸው፣ እናንተ የሸጣችሁኝ እንዳይመስላችሁ። ኧረ ኢየሱስ ጌታ ነው። እናንተ የከፋችሁብኝ እንዳይመስላችሁ፣ እናንተ ችላችሁ የገፋችሁኝ እንዳይመስላችሁ። እግዚአብሔር አስቀድሞ ነፍስን ሊያድን ኧረ ሃሌሉያ እናንተን ተጠቅሞ ላከኛለ። ሃሌሉያ ኧረ ኢየሱስ ጌታ ነው። ይሁላችሁ ነገር ሁሉ ለበጎ እንደሚደረግ ስታውቁ የመጀመሪያ ነገር የምታደርጉት ሰዎችን ይቅር ትላላችሁ። እስቲ የከፉብኝ ለመልካም ነው በሉ። አይነው ሊያማችሁ ይችላል፣ ግን ታዘዙና በሉ። ኢየሱስ ጌታ ነው። ግራ ያጋባችሁን አሁን ይቅር እንድትሉ ነው የምጠይቃችሁ። ኢየሱስ ጌታ ነው። እኔን ጨምሮ ብዙ ነገር ግራ የምንጋባበት ብዙ የምንጨነቅበት ነገር ስላለ አሁን በኢየሱስ ስም ትፈታላችሁ፣ ትለቃላችሁ። አሜን ናችሁ? አረ ኢየሱስ ጌታ ነው። ክብር ለጌታ ይሁን። አሜን። አር ዩ ሬዲ? ዝግጁ ናችሁ? ዝግጁ ናችሁ? እንደ ዮሴፍ ነገር ሁሉ ካለቀ በኋላ ሳይሆን እኛ የእግዚአብሔር ቃል ስለተሰጠን አሁን ሳይሆን በፊት እንፈታለን። ኢየሱስ ጌታ ነው። ምክንያቱም this was a principle ዮሴፍ የኖረበት ፕሪንሲፕል ይሄ ስለሆነ ነው። በነገራችን ላይ ይቅር ባይል ኖሮ ከፍታ ውስጥ አይገባም ነበር። እና ዲል አድርጓል፣ እሱ ጨርሷል ከእግዚአብሔር ጋር። እና እናንተ እኮ አይደላችሁም አላቸው፣ እግዚአብሔር ላከኝ። አሜን። ሐሳቡን ደጋግሞ ይናገረዋል። ማንበብ ትችላላችሁ። እንግዲህ ላችሁ ከጎናችሁ ላለው ሰው ያዝ አድርጉና እንኳን ሆነ፣ የሆነብህ ነገር እንኳን ሆነ፣ ነገር ለበጎ ይቀየራል፣ ነገር ለበጎ ይቀየራል። ኧረ ኢየሱስ ጌታ ነው። ስለዚህ ይቅር ባለ ማለት አትተሳሰር ብራዘር፣ ፈታ በል። አንተ ላይ ድንገት የሚሆን ነገር የለም። በሰዎች ክፋት አንተ ላይ የሚረማመን ምንም ነገር የለም። እግዚአብሔር ያልፈቀደው ነገር ሊሆን አይችልም። ኢየሱስ ጌታ ነው። አሜን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ኢየሱስ ጌታ ነው።
በአዲሱ ትርጉም እንደውም ተያይዞ ይላል። እሺ ኮኔክት ያደርገዋል። አንዳንዱ ነገር ስላልተያያዘልን ነው ማለት አይምሯችን ላይ ግዴላችሁ መመኑት። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ግን ቅድም እንዳስባልኳችሁ ይቅር በሉ ሰዎች። ተው፣ ስለ ሰው አይደለም። እግዚአብሔር ያልፈቀደው ነገር በህይወታችሁ አይሆንም። እና ባለፈው ሚኪ ስትናገር ሰምቻለሁ። ሰው ላይ ቂም መያዝ ማለት አለ ከሰው መሰለኝ አንተም የሰማው ወይ ከሌላ ሰው ነው የሰማው። ሰው ላይ ቂም መያዝ ማለት መርዙን አንተ ውጣ ሰውየው እንዲሞት መጠበቅ ነው። እየገባችሁ ነው? አንዳንድ ሰው በቃ አይለቅም። ልቀቅ በሉት ከጎናችሁ። ልቀቅ። ሰውየው ከፍቶ አይደለም አንተን ችሎ የሚያቆም የለም ሲጀመር። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ሁለተኛ ነጥብ ልንገራችሁና ጨርሳለሁ። ጌታ ይባረክ። ዋው ሰዓቴ እንደ እንትን በኗል። ዘመኔ እንደ ሸማኔ መወርወሪያ እንዳለው ብን ብሏል። የመጀመሪያው ነገር ስለ ሰዎች ፖዚቲቭ እንድትሆኑ ነው የምንመክራችሁ፣ ይቅር እንድትሉ። ሁለተኛ ነገር ልንገራችሁ፣ እግዚአብሔር ሊያጠፋችሁ ወይም ደግሞ ሊያስጨነግፋችሁ መንገድ ላይ ሊያስቆማችሁ አላዳናችሁ። እግዚአብሔር መልካም ነው። አሜን። ሁለተኛ ነገሥት ወይም ነገሥት ካልዕ ምዕራፍ 3 ላይ ያለ ሐሳብ አለ። እንዲሁ አልፎ አልፎ ላንብብላችሁ። በዚያን ጊዜ ንጉሥ ኢዮራም ከሰማርያ ወጥቶ እስራኤልን ሁሉ አሰለፈ። ወደ ይሁዳም ንጉሥ ወደ ኢዮሳፍጥ የሞዓብ ንጉሥ አምጾብኛልና ከኔ ጋር በሞዓብ ላይ ለሰልፍ ትሄዳለህን ብሎ ላከ። እርሱም እወጣለሁ፣ እኔ እንደ አንተ ሕዝቤም እንደ ሕዝብ ፈረሶቼም እንደ ፈረሶች ናቸው አለ። ደግሞም በምን መንገድ እንሄዳለን አለ። እርሱም በኤዶምያስ ምድረ በዳ መንገድ ብሎ መለሰ። የእስራኤል ንጉሥና የይሁዳ ንጉሥ የኤዶምያስም ንጉሥ ሄዱ። የ7 ቀን መንገድ ዞሩ። ለሰራዊትና ለተከተሏቸው እንስሶች ውሃ አልተገኘም። የእስራኤልም ንጉሥ ወዮ እግዚአብሔር በሞዓብ እጅ አሳልፎ ይሰጣቸው ዘንድ እነዚህን 3ቱን ነገሥታት ጠርቷልና ወዮ አለ ይላል። ታሪኩን ታውቁታላችሁ፣ ገብታችሁ አንብቡት። እና ብዙ በእንቴ በተለይ ችግራችን የሆነ ነገር የመጣብን ጊዜ እልቂት ነው የምናውጀው። ወዮ ተዋረድኩኝ፣ ወዮ ተዘጋ ነገሩ ይላል። እና ይሄ ንጉሥ 3 ነገሥታት ነው ከሱ ጋር ያስተባበረው። ኢዮሳፍጥ አለ፣ የኤዶምያስ ንጉሥ አለ። 3ቱን አስተባብሮ ሊገጥም ነው የሄደው የሞዓብን ንጉሥ። እና ምድረ በዳ ላይ ሲንከራተቱ ውሃ አለቀባቸው። 7 ቀን መንገድ ዞሩ። ከዛ በኋላ ቀጥታ ያወጀው ምንድነው? ሊያጠፋን እግዚአብሔር አመጣን፣ ወዮ ጠፋን አለ። ኢዮሳፍጥ ደስ ይለኛል፣ እንደዚህ አለ፣ በዚህ እግዚአብሔርን ቃል የምንጠይቅበት ሰው የለምን አለ። የእግዚአብሔር ሰው ኤልሳ ነበርና ባጭሩ እሱ ጋር ሄዱ፣ ጠየቁት። ኢየሱስ ጌታ ነው። ባለበገና አምጡልኝ አለ። ባለበገና መጣ። በደረደረ ጊዜ ድምፅ መጣ። ኢየሱስ ጌታ ነው። በዚህ ሸለቆ ጉድጓድን ቆፍሩ አላቸው። ኢየሱስ ጌታ። ነፋስ የለም። ኢየሱስ ጌታ። ደመና የለም። ይህ ባዶ ሸለቆ ግን በውሃ ይሞላል አለ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። እና ውሃ መሙላት ብቻ አይደለም፣ የሚገርማችሁ ያ ውሃ ጭምር የድላቸው ሚስጥር ነው የሆነው። ክብር ለኢየሱስ ይሁን። ያዝ አድርጉ ከጎናችሁ ላለው ሰው ኢየሱስ ጌታ ነው። እግዚአብሔር የሚሰጥህ በረከት በሉት። ሃሌሉያ። በልተህ ጠጥተህ የምትኖርበት ብቻ ሳይሆን ጠላትን ድል የምትነሳበት ነው በሉት። አረ ኢየሱስ ጌታ ነው። እግዚአብሔር መልስ ሲሰጥ አያይዞ ድልንም ይሰጣል። ክብር ለጌታ ይሁን። ውሃውን ባዩ ጊዜ በማግስቱ ጠላቶቻችን አለቁ አሉ አይደል? ከዛ በኋላ ድል እንደነሱ ታያቀለ። የእግዚአብሔር ሚሽን በነገራችን ላይ ሪስክ ፍሪ ነው። ሪስክ የለው። 50-50 ብለህ የምትገባበት አይደለም። እግዚአብሔር በትክክል ከተናገረ 100% አሸንፋል። አሜን ናችሁ? ቆመን እንጸልያለን።